4.5 The Rise of Fascism in Italy, Nazism in Germany and Militarism in Japan የፋሲዝም ርዕዮተ ዓለም በጣሊያን የናዚዝም ርዕዮተ ዓለም በጀርመንና የወታደራዊነት ርዕዮተ ዓለም በጃፓን መነሳቱን በዚህ ለሰናችን የምንመለከት ይሆናል። እነዚህ ርዕዮተ ዓለሞች እንዴት ወደ ሁለተኛው የዓለም ጦርነት ዓለምን እንደከተቷትና ያመጡትን ውጤት እንዲሁም ደግሞ እንዴት እንደተነሱ እንዴትም እንደወደቁ በዚህ ለሰናችን የምንመለከት ይሆናል። ሌትስ ጎ ዲፕ ዳውን። Fascism and Nazism, though ideologically similar, emerged in Italy and Germany respectively. ፋሲዝም እና ናዚዝም አይዲዮሎጂካሊ ወይንም ከርዕዮተ ዓለም አንጻር ስንመለከታቸው አንድ አይነት ናቸው። ነገር ግን የተመሰረቱበት ቦታ የተለያየ ነበረ። ፋሲዝም እንግዲህ ጣሊያን ውስጥ ነው የተመሰረተው። ናዚዝም አይዲዮሎጂ ወይንም ርዕዮተ ዓለም ደግሞ ጀርመን ውስጥ ነበረ ማለት ነው የተፈጠረው ዲዩሪንግ ዘ ኢንተርዋር ፔሪድ and turned out to be the main cause of the second world war። እንግዲህ እነዚህ ሁለቱ ርዕዮተ ዓለሞች ፋሲዝም እና ናዚዝም በኢንተርዋር ፔሪድ ማለትም ደግሞ በሁለቱ የዓለም ጦርነቶች መካከል ማለትም ከአንደኛው የዓለም ጦርነት 1919 አብቅቶ የሁለተኛው የዓለም ጦርነት 1939 ላይ እስኪጀምር ባሉት አመታቶች መካከል የተፈጠረ ርዕዮተ ዓለም ነበረ ማለት ነው። እነዚህ ሁለቱ ርዕዮተ ዓለሞች ደግሞ ለሁለተኛው የዓለም ጦርነት መነሳት ትልቅን አስተዋጽኦ ከፍለዋል ማለት ነው። A fascist state was established in Italy in 1922። የፋሲዝም እንደ ሀገር የተመሰረተ ወይም እንደ ፖለቲካ ፓርቲ ጣሊያንን የተቆጣጠራት በ1922 ነበረ። ናዚስ came into power in Germany in 1933። ናዚዎች ደግሞ በአዶልፍ ሂትለር የሚመሩት ማለት ነው ጀርመንን 1933 ላይ እንደ ፖለቲካል ሊደር ሆነው ወይንም እንደ ፖለቲካ መሪ ሆነው ሀገሪቷን ተቆጣጠሯት ማለት ነው። ቤኒቶ ሙሶሎኒ had formed his fascist party in 1919። ቤኒቶ ሙሶሎኒ እንግዲህ የፋሲዝም ፓርቲ መሪ ነው። እንግዲህ ፓርቲውን የመሰረተው 1919 ቢሆንም ነገር ግን ጣሊያንን እንደ መሪ የተቆጣጠረው 1922 ላይ ነበረ ማለት ነው። ናዚ was a term associated with the members of National Socialist German Workers Party of Adolf Hitler ማለት ነው። ይሄ ናዚ የምንለው ተርም ወይንም ቃል ከምን ጋር ነው የሚገናኘው? አዶልፍ ሂትለር ድሮ ላይ ማለትም እስር ቤት ከመግባቱ በፊት የመሰረተው ፓርቲ ነበረ። ያም ፓርቲ ምን ይባላል? ዘ ኔሽናል ሶሻሊስት ጀርመን ወርከርስ ፓርቲ የሚባል ፓርቲ ነበረው ማለት ነው። ሶ ናዚዝም የሚለው አይዲዮሎጂ ወይንም ርዕዮተ ዓለም ሲነሳ ይሄ ፓርቲ ጎን ለጎን ይነሳል ማለት ነው። ኢታሊ had joined the first world war in 1914 to 18። ጣሊያን እንግዲህ ወደ አንደኛው የዓለም ጦርነት የገባችው 1914 ላይ ነው። with hopes and ambitions of having plenty after the war for its poor peasants and workers። ጣሊያን እንግዲህ አንደኛው የዓለም ጦርነትን ለምን ተቀላቀለች ስንል ለደሃ ሰራተኞቿና ለደሃ ገበሬዎቿ የተሻለ ጥቅም አገኝበታለሁ ብላ ስላሰበች ነበረ ማለት ነው። ከተለያዩ ሀገራቶች የጦር ምርኮን እንደ መሬት ሊሆን ይችላል፣ የተለያዩ ገንዘቦችን ሊሆን ይችላል አገኝበታለሁ ብላ ነበረ ጦርነቱን የተቀላቀለችው። however the war rendered Italy great illusion, disappointment and unemployment። ነገር ግን በተቃራኒው አንደኛው የዓለም ጦርነትን ጣሊያን በመቀላቀሏ የተነሳ ኢሉዥን ውስጥ ገባች ወይንም ደግሞ የማይሆን እይታ ውስጥ ገባች። እንዲሁም ዲስአፖይንትመንት በህዝቡ መካከል ያለመርካት ሁኔታ ይታይ ነበረ ወይንም ደግሞ የመቆጣት ሁኔታ ነበር የሚታይ ነበረው። በተጨማሪም አንደኛው የዓለም ጦርነትን በመቀላቀሏ የተነሳ ጣሊያን አንኢምፕሎይመንት ወይም ስራ አጥነት ከመጠን በላይ ከፍ አለ ማለት ነው። The peace settlement of 1919 better known as the Treaty of Versailles to turned out to be dissatisfactory to Italy ማለት ነው። 1919 ላይ የአንደኛው የዓለም ጦርነት ካለቀ በኋላ የተደረገው የቨርሳሊሱ ስምምነት ጣሊያንን ምንም ሊያረካት ያልቻለ ወይንም ዲሳቲስፋክቶሪ ነበረ ማለት ነው። ያ ማለት ጣሊያን አገኛለሁ ብላ የነበረውን የጦር ምርኮ ሳታገኝ ቀረች ማለት ነው። The defeat of Germany in the First World War had witnessed important developments such as the Treaty of Versailles ማለት ነው። ጀርመን እንደምናውቀው በአንደኛው የዓለም ጦርነት ተሸንፋለች ማለት ነው። መሸነፏንም ተከትሎ እንግዲህ ምንን አሳየ ይሄ ነገር? the continuation of the age old rivalry between ፈረንሳይ and Germany። ጀርመን እና ፈረንሳይ እንግዲህ
በጣም ጸበኛ ናቸው። የጀርመንን ውህደት በዩኒት ዋን ካስታወሳችሁ የተለያዩ ጦርነቶችን አድርጋ ነበረ ጀርመን ከፈረንሳይ ጋር። በዛም ጦርነት ፈረንሳይ ማናት ጀርመን ፈረንሳይን በጣም ብዙ ቅጣቶችን ቀጣት ነበረ ማለት ነው። ሶ በእነዚህ በሀገራቶች መካከል ከፍተኛ የሆነ ጥላቻ ነበረ። ያረጀ ያፈጀ ጥላቻ ነበረባቸው። ሶ የቨርሳሊሱም ትሪቲ ያንኑ ያስቀጠለ ነበረ ማለት ነው። ሶ ጀርመን በአንደኛው የዓለም ጦርነት በተሸነፈችበት ጊዜ ፈረንሳይ በጣም ብዙ የሚባሉ ሀብቶቿን፣ መሬቶቿን፣ የጦር መሳሪያዎቿን ነበር የዘረፈቻት ማለት ነው። ዘ ኢመርጀንስ ኦፍ ዘ ፈርስት ኮሚኒስት ስቴት ኢን ራሽያ ኤንድ ዘ ኢኮኖሚክ ዲፕሬሽን ኢን ዘ 1930ስ ማለት ነው። በ1917 እንግዲህ ራሽያ አብዮቶችን አድርጋለች። በዛም አብዮት እንግዲህ ሶሻሊስታዊ ወይንም ኮሚኒስታዊ የሆነ ሀገረ መንግስት መስርታ ነበረ። ከዛም በተጨማሪ ኢኮኖሚክ ዲፕሬሽን በ1930ዎቹ እንዳየነው ዘ ግሬት ዲፕሬሽን አሜሪካ ላይ የተፈጠረው ማለት ነው ከፍተኛ አስተዋጽኦ ነበረው ማለት ነው ለሁለተኛው የዓለም ጦርነት። ዚስ ዴቨሎፕመንት ዌር ዳይሬክትሊ ኦር ኢንዳይሬክትሊ ሪስፖንሲብል ፎር ዘ ራይዝ ኦፍ ፋሲዝም ኢን ኢታሊ ኤንድ ናዚዝም ኢን ጀርመኒ ማለት ነው። እነዚህ ከላይ የተመለከትናቸው ምክንያቶች ፈረንሳይ ጀርመን ላይ ከፍተኛ ጥላቻ መኖሩ፣ ኮሚኒስት ፓርቲ ራሻ ውስጥ መፈጠሩ፣ የኢኮኖሚው ዝቅጠት 1929 ላይ አሜሪካ ውስጥ የተፈጠረው እነዚህና የተለያዩ ምክንያቶች ለፋሲዝም እና ለናዚዝም አይዲዮሎጂ ወይም ርዕዮተ ዓለም መመስረት ከፍተኛ አስተዋጽኦ ከፍሏል። ለሁለተኛው የዓለም ጦርነት መፈጠር ደግሞ ፋሲዝም ኤንድ ናዚዝም ኢን ተርን ዌር ፕራይመሪሊ ሪስፖንሲብል ፎር ዘ ኮሜንስመንት ኦፍ ዘ ሰከንድ ወርልድ ዋር ኢን 1939። የፋሲዝም እና የናዚዝም ርዕዮተ ዓለም ወይም አይዲዮሎጂ ደግሞ ለሁለተኛው የዓለም ጦርነት 1939 ለተከሰተው የመጀመሪያና ዋነኛ ኃላፊነት ወሳጅ ወይም ተጠያቂዎቹ እነዚህ ሁለቱ አይዲዮሎጂዎች እና አራማጆቹ ቤኒቶ ሞሶሎኒ እና አዶልፍ ሂትለር ናቸው ማለት ነው። ሶ እዚህ ጋር በምስል እንደምንመለከተው አዶልፍ ሂትለር በስተቀኝ በኩል ቁሞ ያለው ነው። ቤኒቶ ሞሶሎኒ ደግሞ በስተግራ በኩል ቁሞ ያለው ነው ማለት ነው። ሂትለር ኤንድ ሞሶሎኒ አዶልፍ ሂትለር ኤንድ ቤኒቶ ሞሶሎኒ ዌር ዘ ቱ ሞስት ፕሮሚነንት ፋሲስት ዲክቴተር። አዶልፍ ሂትለር እና እንግዲህ ቤኒቶ ሞሶሎኒ ሁለቱ በጣም ታዋቂ የፋሲስት አምባገነኖች ናቸው። ራይዚንግ ቱ ፓወር ኢን ዘ ዲኬድስ አፍተር ወርልድ ዋር ዋን የአንደኛው የዓለም ጦርነት ከተጠናቀቀ በኋላ ባሉት አስርተ ዓመታቶች ውስጥ ስልጣን ላይ የወጡ አምባገነናዊ እና ጨፍጫፊ ገዢዎች ነበሩ ማለት ነው፣ እነዚህ ሁለቱ መሪዎች ማለት ነው። በመቀጠል የምንመለከተው ሀሳብ ፋሲዝም ኢዝ ኤ ፋር ራይት አውቶሪታሪያን ፖለቲካል አይዲዮሎጂ ዛት ኢመርጅድ ኢን ዘ ኤርሊ 19th ሴንቹሪ። ይሄ ፋሲዝም የሚባለው ርዕዮተ ዓለም እንግዲህ አምባገነናዊ ወይንም ፈላጭ ቆራጭ የሆነ የፖለቲካ ርዕዮተ ዓለም ነው ማለት ነው። ያም የተፈጠረው በ20ኛው መቶ ክፍለ ዘመን የመጀመሪያዎቹ አስርተ ዓመታቶች ነው፣ ማለትም በ1900ዎቹ አካባቢ ማለት ነው። ኤንድ ሮዝ ቱ ፕሮሚነንስ አፍተር ወርልድ ዋር ዋን ኢን ዘ ሰቨራል ኔሽንስ ኖታብሊ ኢታሊ፣ ጀርመኒ ኤንድ ጃፓን ማለት ነው። እነዚህ ርዕዮተ ዓለሞች የፋሲዝም ርዕዮተ ዓለም እንግዲህ በዋናነት ከአንደኛው የዓለም ጦርነት በኋላ ገኖ የወጣ እሳቤ ነበረ ማለት ነው። በተለይም በጣሊያን በጀርመን እና በጃፓን ከፍተኛ የሆነ ተቀባይነት አግኝቶ ነበረ ማለት ነው። ፋሲስት ቢሊቭ ዛት ሊበራል ዴሞክራሲ ኢዝ ኦብሶሌት ኤንድ ሪጋርድ ዘ ኮምፕሊት ሞቢላይዜሽን ኦፍ ሶሳይቲ አንደር ቶታሊታሪያን ዋን ፓርቲ ስቴት ማለት ነው። ፋሲስቶች ምን ብለው ያምራሉ? ይሄ ሊበራል ዴሞክራሲ የምንለው ነፃ ዴሞክራሲ ያለፈበት ነው ብለው ነው የሚያስቡት ማለት ነው። እንዲሁም ምን ብለው ያስባሉ? ህዝብን ለማንቀሳቀስ ወይንም ማህበረሰቡን በአንድ አምባገነናዊ መሪ ስር ለማስወደቅ ታቅዶ የተሰራ የታነጸ የዴሞክራሲ እይታ ነው ብለው ነው የሚያስቡት ማለት ነው። ይህን ሊበራል ዴሞክራሲ የምንለውን ሀሳብ ማለት ነው። ሌድ ባይ ዲክቴተር ሊበራል ዲሞክራሲም ደግሞ በአምባገነኖች ነው የሚመራው ብለው ነው የሚያስቡት። አዝ ነሰሰሪ ቱ ፕሪፔር ኤ ኔሽን ፎር አርምድ ኮንፍሊክት ኤንድ ሪስፖንድ ኤፌክቲቭሊ ቱ ኢኮኖሚክ ዲፊከልቲስ ማለት ነው። በመቀጠልም እንግዲህ ለሀገርን ኔሽንን ወደ ወታደራዊ ጸብ ለማስገባት እና የኢኮኖሚ ውድቀቶችም እንዲከሰቱ
ተጠያቂ ነው ሊበራል ዴሞክራሲ ብለው ነው የሚያምኑት ማለት ነው ፋሲስቶች። ፋሲስት ሪጅምስ አር ኦፍን ኦኩፓይድ የፋሲስት ሪጅም ወይንም አገዛዛዊ ስርዓት እንግዲህ በጣም ተያያዥነት አለው ከምን ጋር ዊዝ ኮሚኒቲ ዲክላይን ከማህበረሰባዊ ህይወት ውድቀት ጋር ተያያዥነት አለው ማለት ነው። የፋሲስት አገዛዝ ሂዩሚሊዬሽን ይሄ ውርደት ወይንም ዝቅ የማለት እይታ አላቸው። ማለትም በሌሎች ሀገራቶች የፋሲዝም አቀንቃኞች ምን ብለው ነው የሚያስቡት ማለት ነው? ኮሚኒቲዎች ዲክላይን አድርገዋል ብለው ነው የሚያስቡት። ሂዩሚሊዬሽን ሀገራቸው ውርደት ውስጥ እንደሆኑ ነው የሚያስቡት። በመቀጠልም ደግሞ ይሄ ቪክተምሁድ የተጠቂነት ስሜት አለ። ኤንድ ባይ ኮምፐንሰሪ ከልት ኦፍ ዩኒቲ ኤነርጂ ይህንንም ለህዝቡ በመጋት ወይንም ደግሞ ህዝቡን እነዚህን የተጠቂነት ስሜት የውርደት ስሜት እንዲሁም ደግሞ ኮሚኒቲ ዲክላይን የምንለው ማህበረሰባዊ ውድቀት የምንለውን ነገር ለህዝቡ ካሳመኑ በኋላ ለምን ይጠቀሙበታል ወይንም በምን ይክሱታል ማለት ነው? በአንድነት ኤነርጂው በኃይል እንዲሁም ደግሞ ፒዩሪቲ በንጽህና ይሞሉታል ማለት ነው። ሶ ህዝቡን ያሳምኑታል። እናንተ ተጠቅታችኋል፣ እናንተ የበታች ተደርጋችሁ ታይታችኋል ብለው ህዝቡን ያሳምኑታል ማለት ነው። ኩሉሚኔቲንግ ኢን ናሽናሊስቲክ ኤንድ ሬሲስት አይዲዮሎጂስ እነዚህንም ነገራቶች እነዚህን ሀሳቦች እየጋቱ ይሄ አጉል ብሔርተኝነትና ዘረኝነትን ያስተማሯቸዋል ማለት ነው። ኤንድ ፕራክቲስስ ሰች አዝ ሆሊኮስት ኢን ናዚ ጀርመኒ ማለት ነው። እንግዲህ በዚህ በብሔርተኝነት ተነሳስተው ሆሊኮስት የምንለውን በአይሁዳውያኖች ላይ የተደረገ የዘር ጭፍጨፋ ከሁለተኛው የዓለም ጦርነት ማለቂያ ወይንም መባቻ አካባቢ ላይ የተደረገ የዘር ጭፍጨፋ ነው ሆሊኮስት ማለት። ሶ እነዚህንና የመሳሰሉ ውጤቶችን አምጥቷል ማለት ነው ይሄ የፋሲዝም ሪጅም። ሶ በአጭሩ ምን ለማለት ተፈልጎ ነው? እነዚህ የፋሲስት መሪዎች ኮሚኒቲውን ወይንም ማህበረሰቡን እንደ ተጠቂ ዝቅ ተደርጎ እንደታየ ማህበረሰብ ካሳመኗቸው በኋላ እንደዛ እንደሆኑ ካሳመኗቸው በኋላ ወዳልሆነ አጉል ብሔርተኝነት ውስጥ ይከቷቸዋል ማለት ነው ህዝባቸውን። ዘ ተርም ኦሪጂኔትድ ኢን ኢታሊ ኤንድ ኢዝ ድሪቨን ፍሮም ፋሲዮ ይሄ ፋሲዝም የሚለው ቃል ፋሲዮ ከሚል የጣሊያን ወርድ የመጣ ነው። ሚኒንግ ኤ በንድል ኦፍ ሮድስ ኤንድ ኢዝ ዩዝድ ቱ ሲምቦላይዝ ስትሬንግዝ ስሮ ዩኒቲ ማለት ነው። የሚያመለክተውም በአንድ የታሰሩ እንጨቶች ወይንም ጠንከር ያሉ እንጨቶችን ነው የሚያመለክተው ማለት ነው። የፋሲዮ የሚባለው ሶ ለምን ይጠቀሙበታል? እንደ ጥንካሬ እንደ አንድነት ሲምቦላይዝ ለማድረግ እንደ ምልክት ይጠቀሙበታል ማለት ነው። ኤ ሲንግል ሮድ ኢዝሊ ብሮክን አንድ እንጨት በቀላሉ ይሰበራል ብለው ነው የሚያምኑት። ዋይል ዘ በንድል ኢዝ ዲፊከልት ቱ ብሬክ ማለት ነው። በአንድ የታሰሩ በአንድ የታጨቁ እንጨቶች ግን ለመስበር ያዳግታል። ስለዚህ ይህንን እንደ ሲምቦል ይጠቀሙት ነበረ ማለት ነው። ሶ ፋሲዝም ማለት ባጭሩ በጋራ በውህደት እንጠነክራለን የሚል ርዕዮተ ዓለም ነው። ነገር ግን በፖዘቲቭ መልኩ ስላልተጠቀሙበት ወደ ሁለተኛው የዓለም ጦርነት ዓለምን ሊከት ችሏል ማለት ነው። እዚህ ጋር እንግዲህ የፋሲዝም መገለጫዎችን ወይንም ካራክተሪስቲኮችን መጽሐፋችን ያሳየናል። የመጀመሪያው ስትሮንግ ሚሊታሪዝም ጠንካራ የሆነ ወታደርን ይደግፋሉ። ኤክስትሪም ኔሽናሊዝም ከአቅም ያለፈ ብሔርተኝነትን፣ ሩል ባይ ዲክቴተር በአምባገነኖች የመመራት ሀሳብን ይደግፋል። ገቨርንመንት ኮንትሮል ኦፍ ሚዲያ ሚዲያውን ገቨርንመንት ወይም መንግስት ነው የሚቆጣጠረው። ብላይንድ ሎያሊቲ ቱ ሊደርስ ለመሪዎች ደግሞ ጭፍን የሆነ እይታ ነው ያላቸው ማለት ነው። መሪዎቻቸውን በጭፍንነት ነው ማለት ነው መሪዎቹን የሚከተለው። ሰክሬት ፖሊስ ድብቅ የሆነ ፖሊስንም እንዲያዘጋጁ ፋሲዝም ያበረታታል። ስቴት ኮንትሮል ኦፍ ኢኮኖሚ መንግስት ነው ኢኮኖሚውን የሚቆጣጠረው። ዩዝ ኦፍ ፊር ኤንድ ቮይለንስ ማለት ነው ፍራቻን የመንዛትና ጥሰትን የማበረታታት ይቺ ሀገር ታጠቃቸዋለች፣ ይቺ ሀገር ፈረንሳይ ጀርመንን ታጠቃለች፣ ፈረንሳይ ጣሊያንን ታጠቃለች እያሉ ህዝቡን ይግቱት ነበረ ማለት ነው። በዚህ ሁኔታ ህዝቡ ፍራቻ ውስጥ ይወድቃል። እዛ ፍራቻ ውስጥ በሚወድቅበት ጊዜ ደግሞ ወታደራዊ ዝግጅትን ያደርጋል ማለት ነው። እነዚህ ከሞላ ጎደል የፋሲዝም መገለጫ ሀሳቦች ናቸው ማለት ነው። ቀጥለን የምንመለከተው ከዝ ፎር ዘ ራይዝ ኦፍ ፋሲዝም ጣሊያን ላይ የፋሲዝም የምንለው ርዕዮተ ዓለም እንዴት ሊመጣ ቻለ ወይንም ደግሞ እንዴት ሊያድግ ቻለ ብለን ስንመለከት ብዙ ናቸው ያሉት። ጥቂቶቹን መጽሐፋችን ዘርዝሮልናል። የመጀመሪያው ትሪቲ ኦፍ ቨርሳሊስ ነው። የቨርሳሊሱ የአንደኛው የዓለም ጦርነት ካለቀ በኋላ የተደረገ የሰላም ስምምነት ነው። ፓሪስ ላይ የተደረገ ማለት ነው። ቨርሳሊስ ፒስ ትሪቲ ሃድ ዲስአፖይንትድ ዘ ኢጣሊያን ሲንስ ኢት ኩድ ናት ኦብቴን ኤኒ ሼር ኢን ዘ ጀርመን ኦቨርሲስ ቴሪቶሪስ ዊች ዘ አዘር አላይድ ፓወር ሃድ
ሴኪውርድ ማለት ነው። እንግዲህ ጣሊያን የአንደኛው የዓለም ጦርነትን ስትቀላቀል ከጦርነቱ ሙርኮዎችን ወይንም ጥቅምን አገኛለሁ ብላ ነበረ ማለት ነው። ነገር ግን ጣሊያን የሚገባትን ያክል አላገኘችም ነበረ። ይህም ደግሞ ዲስአፖይንት አድርጓት ነበረ፣ በጣም አስቆጥቷት ነበረ። ሌሎቹ አላይድ ፓወሮች ወይንም ከአንደኛው የዓለም ጦርነት ከአላይድ ፓወር ጋር ሆነው የተዋጉት ግን የጀርመንን ኦቨርሲ ቴሪቶሪስ ማለትም ጀርመን ይዛቸው የነበሩትን የቅኝ ግዛት ቦታዎች ተከፋፍለዋል። ጣሊያን ግን ምንም አልተሰጣትም። ይህ የመጀመሪያው ምክንያት ነው። ተቆጣች ማለት ነው ጣሊያን። ኢታሊ ጆይንድ ዘ አሊስ አፍተር ዘ ሰክሬት ትሪቲ ኦፍ ለንደን ኦፍ 1915 ማለት ነው። ጣሊያን ወደ አላይድ ፓወሮች የገባችው 1915 በለንደን ውስጥ በተደረገ ድብቅ ወይንም ሚስጥራዊ ስምምነት ነበረ ማለት ነው። ሴንትራል ፓወሮችን በመተው ዘ አሊስ ሃድ አግሪድ ቱ ጊቭ ኢታሊ ሰርቴን ኤሪያ ላይክ ኤርትሪያ ኤንድ ትሪስቴ ኤንድ ላተር ባክድ አውት ማለት ነው። ጣሊያን ምን ብለው አሳምነዋት ነበረ? አላይድ ፓወሮች ኤርትሪያን እና ትሪስቴን እንሰጥሻለን፣ ጦርነቱን ከኛ ጋር ሆነች የምትዋጊ ከሆነ እንሰጥሻለን ብለው አሳምነዋት ነበር። ነገር ግን በስተመጨረሻ አልሰጧትም ነበረ ማለት ነው። ዚስ ጌቭ ጀስቲፊኬሽን ቱ ኢታሊ ግሪቨንስ አጌንስት ዘ አላይድ ማለት ነው። አላይዶቹ ወይንም የተባበሩት ሀገራቶች ማለትም እነ እንግሊዝ፣ ፈረንሳይ የመሳሰሉት ሀገራቶች ማለት ነው ለእነዚህ ሀገራቶች ጣሊያን ያላት ጥላቻ ጨምረ ማለት ነው። ዘ ሚሊታሪ ሊደር ኢን ኢታሊ ዌር ዲስአፖይንትድ አዝ ዘ ቪክተሪ ሃድ ናት ቤኔፊትድ ዜር ካንትሪ ኢን ኤኒ ዌይ ማለት ነው። የጣሊያን ወታደራዊ መሪዎች እንግዲህ በጣም ተቆጡ ማለት ነው። ካሸነፉ በኋላ ምንም አይነት የጦርነት ምርኮ ለጣሊያን አልሰጧትም ነበረ ማለት ነው። ይህ የመጀመሪያው ምክንያት ነው። የአላይድ ፓወሮችን ጣሊያን የጠላችበት ምክንያት ወይንም ደግሞ ፋሲዝም ርዕዮተ ዓለም ጣሊያን ውስጥ እንዲገባ የመጀመሪያው ምክንያት የቨርሳሊሱ ትሪቲ ነው ማለት ነው። የሁለተኛው ሶሾ ኢኮኖሚክ ኮንዲሽን ኦፍ ኢጣሊ ነው። ጣሊያን በሰዓቱ የነበረችበት ማህበራዊና ኢኮኖሚያዊ ሁኔታ ፋሲዝምን እንድትደግፍ ምክንያት ሆኗል ማለት ነው። ዜር ዋዝ ትረብል ኮንፊውዥን ኢን ዘ ፖለቲካል ሶሻል ኤንድ ኢኮኖሚክ ላይፍ ኦፍ ኢታሊ ኢን 1919 በ1919 አካባቢ እንግዲህ ጣሊያን ትረብል ውስጥ ወይም ችግር ውስጥ ወይም ግራ መጋባት ውስጥ ነበረች። በፖለቲካውም በማህበራዊም በኢኮኖሚያውም ህይወቱ ውስጥ ጣሊያን ግራ መጋባት ውስጥ ነበረች ማለት ነው። ዘ ኢኮኖሚ ስትራክቸር ሀድ ኮላፕስድ የኢኮኖሚው ስትራክቸር ወይንም አወቃቀር ወድቋል። በምን ምክንያት? በጦርነቱ ምክንያትና ጣሊያን የነበራት የተፈጥሮ ሀብት ዝቅተኛ ወይንም አጭር እጥረት ስለነበረው የኢኮኖሚ ስትራክቸር ወደቀ ማለት ነው። ኢት ዋዝ አርጊውድ ባይ ዘ ሰፖርተርስ ኦፍ ፋሲዝም ዛት ኢጣሊ አንደር ሰች ትረብል ኮንዲሽንስ ዊል ቢ ሴቭድ ባይ ዘ ፋሲስት ሪቮሉሽን። የፋሲስት መሪዎች እንግዲህ ከላይ እንደተመለከት ነው ለህዝቡ ምን ብለው ማሳመን ወይንም መከራከር ጀመሩ ማለት ነው። ይሄ ፋሲዝም ርዕዮተ ዓለምን የምንደግፍ ከሆነ ከዚህ የኢኮኖሚ ትረብል ወይንም የኢኮኖሚ ችግር እንወጣለን ብለው ነበረ ማለት ነው ህዝቡን ሲያሳምኑ የነበሩት ማለት ነው። ዘ ኢኮኖሚክ ኮንዲሽን ኢን ኢታሊ ዌር ናት ሳቲስፋክቶሪ ኤንድ ዴር ኤግዚስትድ ኮንሲደሬብል አንኤምፕሎይመንት። ቅድም እንዳየነው እንግዲህ የጣሊያን ውስጥ የኢኮኖሚው ሁኔታ አንሳቲስፋክቶሪ ነበረ ወይንም ምንም አይነት አነቃቂ ሁኔታ ውስጥ አልነበረም ማለት ነው። በተጨማሪም የአንኤምፕሎይመንት ወይም ስራ አጥነት ሃይ ሆኖ ነበረ። ዚስ ሪዛልትድ ኢን ስትሬንግዚንግ ዘ ሪቮሉሽናሪ ሙቭመንት ስፔሻሊ ኢን ኢንክሪዚንግ ዘ ኢንፍሉዌንስ ኦፍ ዘ ሪቮሉሽናሪ ሙቭመንት ኤንድ ዘ ኮሚኒስት ፓርቲ ማለት ነው። ይህም ደግሞ አብዮቱን ወይንም ደግሞ የፋሲዝም ርዕዮተ ዓለም ጣሊያን ውስጥ እንዲነግስ አብዮት መቀስቀስ ጀመሩ ማለት ነው። በተጨማሪም የተለያዩ የአብዮት እንቅስቃሴዎች ይታዩ ነበረ ማለት ነው ጣሊያን ውስጥ። ሞሶሎኒ ክሌምድ ዛት ዘ ፖስት ዋር ሌበር አንሬስት ኤንድ ዲስኮንተንት ኢን ኢታሊ ዌር ሊዲንግ ዘ ካንትሪ ቱዋርድስ ኮሚኒዝም። ሞሶሎኒ ለህዝቡ ምን ብሎ ያሳምን ጀመረ ማለት ነው? ከአንደኛው ዓለም ጦርነት በኋላ ያለው የህዝቡ ስራ አጥነት ወይንም የሰራተኛው ማህበረሰብ ስራ አጥነት ወደ ኮሚኒዝም ይመራናል ብሎ ማሳመን ጀመረ። ኤንድ ሂዝ ፋሲስት ፓርቲ አሎን ኩድ ሴቭ ዘ ሶሳይቲ ፍሮም ዳንጀር ኦፍ ኮሚኒዝም ማለት ነው። ስለዚህ ኮሚኒዝም ወይንም ይሄ የሶሻሊዝም ርዕዮተ ዓለም ጣሊያን ውስጥ መንገስ የለበትም። ከነገሰ አንሬስት ወይንም ሰላም የሌለው ሀገር ይሆናል። ስለዚህ የኔ ፓርቲ ብቻ ነው መመረጥ ያለበት። ያም ፓርቲ ደግሞ
ፋሲዝም የምንለው ፓርቲ ነው መመረጥ ያለበት ብሎ ለህዝቡ ማሳመን ጀመረ ማለት ነው ሞሶሎኒ። ሁለተኛው ምክንያት ጣሊያን በማህበራዊና በኢኮኖሚያዊ ሁኔታዋ አደጋ ላይ መውደቋ ለፋሲዝም መነሳት ሁለተኛ ምክንያት ነው ማለት ነው። ሶስተኛው ፎልስ አስፓሬሽን ኦፍ ኢጣሊያንስ፣ ጣሊያኖች ለፋሲዝም ያላቸው እይታ ሀሰተኛ ነበረ፣ ወይንም ደግሞ መሪዎቹ እነ ቤኒቶ ሙሶሊኒ ሀሰተኛ የሆነ እይታን ለፋሲዝም ሰጥተውት ነበረ። ፋሲዝም ከጭቆና ከኢኮኖሚ ድህነት እንዲሁም ከተለያዩ ችግሮች ያወጣቸዋል ብለው ለጣሊያን ህዝቦች አሳምኗቸው ነበረ። ዘ ፊሊንግ ኦፍ ዲስአፖይንትመንት አፍተር ዘ ፒስ ሰትልመንት ኦፍ 1919 ዋዝ ፉሊ ኤክስፕሎይትድ ባይ ሙሶሊኒ ማለት ነው። ይህ የህዝቡ አለመርካት ወይንም ቁጣ ከ1919 የሰላም ስምምነት ቨርሳሊስ ላይ ከተደረገው በኋላ ማለት ነው ሜሶሎኒ ይህንን እንደ ትልቅ እድል ነበረ የተጠቀመበት የነበረው ማለት ነው። who succeeded not only uniting the people under the leadership፣ ህዝቡን አንድ በማድረግ ብቻ አይደለም የተጠቀመበት የነበረው ይህንን ፋሲዝም የሚባለውን ርዕዮተ ዓለም እንደውም ምን በማድረግ ተጠቀመበት? in increasing his hold over Italy፣ ጣሊያንን ሙሉ በሙሉ በመቆጣጠር ረድቶታል ማለት ነው ሞሶሎኒን ማለት ነው። the people had this feeling that their high ambitions which could not be achieved under the democratic Italy would be realized under the fascist Italy ማለት ነው። ህዝቡ ምን ብሎ ማመን ጀመረ ማለት ነው? በዲሞክራሲያዊ ጣሊያን ያልተሳካው የኢኮኖሚ ደህንነት የሰላም ሁኔታ በፋሲዝም ይሳካል ብሎ የጣሊያን ህዝብ ማመን ጀመረ ማለት ነው። ሌላኛው ቀጥለን የምንመለከተው ሀሳብ እንግዲህ ኢምፓክት ኦፍ ፋሲዝም ኢን ኢጣሊ፣ የፋሲዝም ርዕዮተ ዓለም ጣሊያን ላይ ምን አይነት ኢምፓክት ወይንም ውጤት አመጣ ብለን ስናይ የመጀመሪያው ራይዝ ኦፍ ቶታሊታሪያኒዝም ነው። አምባገነናዊ መንግስት ሀገሪቷ ላይ መንገስ የመጀመሪያው የፋሲዝም ውጤት ነው ማለት ነው። ሞሶሎኒ ቸንጅድ ዘ ላው ቱ ሲውት ሂዝ ኢንተረስት ኦፍ ዶሚኔቲንግ ዘ ፓርላመንት ማለት ነው። ሞሶሎኒ ፓርላመንቱን እሱ በሚመቸው መንገድ ተቆጣጠሩ ማለት ነው። ሂ ዲዞልቭድ ኦል ፖለቲካል ፓርቲስ ኤክሴፕት ሂዝ ኦን፣ የእሱ የፖለቲካ ፓርቲ ሲቀር ሁሉንም ሌሎቹን ፓርቲዎች ዲዞልቭ አደረጋቸው ወይም በተናቸው ማለት ነው። ፋሲስት ስታርትድ ቴሮራይዚንግ ኦፖነንትስ ሜኪንግ ሞስት ኦፍ ዘም ፍሊ ኢታሊ ማለት ነው። በጣም ብዙዎቹን ተቀናቃኝ የፖለቲካ ፓርቲዎች ቴሮራይዝ ማድረግ ጀመረ ወይም ማስፈራራት ጀመረ። ይባስ ብሎ ደግሞ ከጣሊያን ማባረር ጀመረ ማለት ነው ሞሶሎኒ። ይሄ አቦሊሽድ ዘ ቻምበር ኦፍ ዲፒዩቲስ ኢን 1929፣ የተወካዮች ምክር ቤትን እንግዲህ በ1929 ዲዞልቭ አደረጋቸው ወይም ማስወገዳቸው ማለት ነው። ፋሲስት ግራንድ ካውንስል ወዝ ስታብሊሽድ አዝ አን አፔክስ ቦዲ ቱ ሜክ ላውስ ዊዝ ዲዩስ ኦር ሊደርስ፣ የፋሲስት ግራንድ ምክር ቤት ወይንም ታላቁ ምክር ቤት በቤኒቶ ሙሶሎኒ አማካኝነት እንደ ህግ አውጪ ተደርጎ ተሾመ ማለት ነው። ይሄ ምክር ቤት ስትራይክስ ኤንድ ሎክአውትስ ዌር ዲክሌርድ ኢሊጋል ቱ ኢንሃንስ አግሪካልቸር ኤንድ ኢንዱስትሪያል ፕሮዳክሽን፣ እነዚህ አመጾች እንዲሁም ደግሞ የተለያዩ መንግስትን የመቃወም ሂደቶች በህግ ታገዱ ማለት ነው። ማንኛውም መንግስትን የሚቃወም አካል የግብርናውንና የኢንዱስትሪውን ውጤት ለማጨናገፍ የሚደረግ ጥረት ነው በሚል ሁሉም ስትራይኮች ወይም አመጾች በጣሊያን ውስጥ ተከለከሉ ማለት ነው። ኦልሞስት ኦል ዋክ ኦፍ ኢታሊስ ላይፍ ዌር ቢንግ ኮንትሮልድ ባይ ዘ ስቴት ማለት ነው። ሁሉም እያንዳንዱ እርምጃ የህይወት ሂደት በጣሊያን መንግስት ቁጥጥር ስር ወደቀ ማለት ነው። ይህ የመጀመሪያው የፋሲዝም ውጤት ነው ማለት ነው። ሁለተኛው ቴሪቶሪያል ኤክስፓንሽን ነው ወይንም ግዛታዊ መስፋፋት የምንለው ማለት ነው። ሞሶሎኒ ግራጁዋሊ ትራንስፎርምድ ዘ ዊክ ፎሬን ፖሊሲ ኦፍ ዘ ፕሪቪየስ ገቨርንመንት፣ ድሮ ላይ እያስተዳድሩ የነበሩትን ወይንም ከሞሶሎኒ በፊት የነበሩትን መንግስታቶች ፎሬን ፖሊሲያቸውን ወይንም የውጭ ጉዳያቸውን መመሪያቸውን በማፍረስ ምን ማድረግ ጀመረ ማለት ነው። ትራይድ ቱ ሜክ ኢታሊ ወርልድ ፓወር ማለት ነው። የዓለም ታላቅ ሀገር ለማድረግ ጣሊያንን የዓለም ታላቅ ሀገር ለማድረግ መሞከር ጀመረ ማለት ነው። ምን በማድረግ የድሮውን የፎሬን ፖሊሲያቸውን ወይንም ደግሞ የውጭ ጉዳይ ግንኙነት ፖሊሲያቸውን በማስወገድ ማለት ነው። an increase in population and the need for raw material for industrial development making it imperative for Italy to have territorial expansion ማለት ነው። ህዝቡን ምን በማለት ማሳመን ጀመረ ማለት ነው። የህዝብ ቁጥራችን ጣሊያን ውስጥ ያለው በጣም እያደገ ነው፣ ያለንንም እኛ ሀገር ያለውም ጥሬ ዕቃ በጣም ትንሽ ነው። ለኢንዱስትሪ እድገታችን ለመሳካት ትልቅ መሰናክል ስለሚሆንብን
ግዴታ በሌሎች ሀገራቶች ላይ ግዛታዊ መስፋፋት ማድረግ አለብን ማለት ጀመረ ማለት ነው ሞሶሎኒ ሰክሲድድ ኢን ኤክስፓንዲንግ ጣሊያን ቴሪቶሪስ ማለት ነው። የጣሊያንን ግዛት በማስፋፋትም ተሳክቶለታል ማለት ነው። ሌላኛው ምንድነው የሶስተኛው ውጤት አግሬሲቭ ፎሬን ፖሊሲ ወይንም ደግሞ ገደብ የለሽ የሆነ የውጭ ጉዳይ ፖሊሲ አመጣ ማለት ነው ሞሶሎኒ አዳፕትድ አን አምቢሺየስ ፎሬን ፖሊሲ ኤንድ persuaded Yugoslavia to hand over the port of Fiume and acquired it in 1924 ማለት ነው። በ1924 ከዩጎስላቪያ ከምትባለው ሀገር እንግዲህ ያላትን ወደብ ፊውም የምትባለዋን ወደብ ቀማቸው ማለት ነው። ሶ ሞሶሎኒ ምን አይነት ፎሬን ፖሊሲ ነው ያለው? የራሱን ሀገር ብቻ ከፍ ለማድረግ የትኛውንም ሚንስ የመጠቀም ፎሬን ፖሊሲ ወይንም የውጭ ጉዳይ ፖሊሲ ነበረው ማለት ነው። he established a protectorate over Albania in 1926 and subsequently annexed in 1939 ማለት ነው። አልባኒያ የምትባለዋን ሀገር በ1926 እኔ ነኝ ተቆጣጣሪሽ እኔ ነኝ ገዥሽ ብሎ ካሳመነ በኋላ በስተመጨረሻም በ1939 ሙሉ በሙሉ አልባኒያን ተቆጣጠራት ማለት ነው። he also acquired some territory in East Africa near Libya through negotiation with England and France ከእንግሊዝና ከፈረንሳይ ጋር በመስማማት በምስራቅ አፍሪካ ሊቢያ አካባቢ ያሉ ቦታዎችን እንዲሁ መውሰድ ቻለ ማለት ነው ሞሶሎኒ he conquered Ethiopia in 1936 እንግዲህ ኢትዮጵያንም በ1936 ወረረ ማለት ነው which sounded it does need of the League of Nations ማለት ነው። ይህ ደግሞ ከዚህ በፊት እንዳሳየ ነው ጣሊያን 1936 ላይ ኢትዮጵያን መቆጣጠሯ የሊግ ኦፍ ኔሽን ውድቀት ወይንም መሞትን ያሳየ ነበረ ማለት ነው። ሌላኛውና ዋነኛው የፋሺዝም ውጤት ምንድነው? ሊድ ቱ ዘ ሰከንድ ወርልድ ዋር ማለት ነው። ዓለምን ወደ ሁለተኛው የዓለም ጦርነት አዘቅት ውስጥ ያስገባው ርዕዮተ ዓለም የፋሺዝም እይታ ነበረ። ሞሶሊኒ ጆይንድ ዘ አንቲ ኮሚኒስት ፓክት ኦፍ ጀርመን ኤንድ ጃፓን ኢን 1937 እነዚህ ሶስቱ ሀገራቶች አንቲ ኮሚኒስት የሚባል ፓክት ወይንም ስምምነት አደረጉ ማለት ነው። በ1937 ላይ ማን ጀርመን ጣሊያን እና ጃፓን ሆነው ሶስቱ ዘ አንቲ ኮሚኒስት ፓክት የሚባል ስምምነትን አደረጉ። ዚስ ኬም ኢንቱ ቢንግ ዘ በርሊን ቶኪዮ ሮም አክሲስ ማለት ነው። የበርሊን ወይንም በርሊን የጀርመን ዋና ከተማ ነች። ቶኪዮ ደግሞ የጃፓን ዋና ከተማ ነች። ሮም ደግሞ እንደሚታወቀው የጣሊያን ዋና ከተማ ነች ማለት ነው። ሶ እነዚህ ሶስቱ ሀገራቶች መስማማታቸውን ተከትሎ በርሊን ቶኪዮ ሮም አክሲስ የሚባል ስምምነት ፈጠሩ ማለት ነው፣ ወይንም ውህደት ፈጠሩ። ዲዩሪንግ ዘ ስፓኒሽ ሲቪል ዋር ኢታሊ ሄልፕድ ጀነራል ፍራንኮ። በስፔኑ የእርስ በርስ ጦርነት እንግዲህ ጣሊያን ጀነራል ፍራንኮን ደገፈች። የደገፈችውም የራሷን ጥቅም ለማግኘት ነበረ። ዚስ ዘ ቪክቶሪ ኦፍ ዘ ጀነራል ኢን ዘ ሲቪል ዋር ስትሬንግዝንድ ዘ ፖዚሽን ኦፍ ኢታሊ ኢን ዘ ዌስተርን ሜዲትራኒያን ማለት ነው። ጀነራሉ የጀነራል ፍራንኮ ያልነው ግለሰብ ጦርነቱን ወይም የእርስ በርስ ጦርነቱን ማሸነፍ ስለቻለ በምዕራብ ሜዲትራኒያን ጣሊያን ያላትን የበላይነት አገኘች ማለት ነው። ሶ በስተመጨረሻም ፋሺዝም ርዕዮተ ዓለምን ወደ ሁለተኛው የዓለም ጦርነት መክተቱ አይቀር የሆነ ማለት ነው። ሶ እነዚህ ከላይ ያየናቸው የፋሺዝም ውጤቶች ናቸው ማለት ነው። ሌላኛው የምንመለከተው ሀሳብ ራይዝ ኦፍ ሂትለር ኤንድ ናዚ ፓርቲ፣ የሂትለር ወይም አዶልፍ ሂትለር መነሳት ወይም ደግሞ መንገስ እና የናዚው ፓርቲ መነሳት እንዴት ነው የሚለውን ነው የምናየው። ሰቨራል ፓርቲስ ኤንድ ዜር ፋክሽንስ ኢመርጅድ ፎሎዊንግ ዘ ኮላፕስ ኦፍ ዘ ሆሄንዞሊን ዳይናስቲ ኢን ጀርመኒ። ጀርመንን እንግዲህ በጣም ለብዙ ዓመታቶች ያስተዳድራት የቆየው ሆሄንዞሊን የምንለው ስርወ መንግስት ነበረ። ሶ እሱን መውደቁን ተከትሎ የተለያዩ ፓርቲዎች ስልጣን ለመያዝ እየሞከሩ ነበረ ማለት ነው። ኢች ዊዝ ስትሮንግ ዊል ቱ ካፕቸር ፓወር። ሁሉም ፓርቲዎች ፓወርን ወይንም ስልጣንን ለመቆጣጠር ነበረ ፍላጎታቸው። የመጀመሪያው ዘ ኮሚኒስት ትራይድ ቱ አቺቭ ዚስ ኢንድ ባይ ሪቮሉሽናሪ ሜትድ። ይህንን ሆሄንዞሊን የሚባለውን ከወደቀ በኋላ የራሳቸውን ስልጣን ለመያዝ ኮሚኒስቶቹ ምን አይነት መንገድ ነበር ለመጠቀም የወሰኑት? ሪቮሉሽናሪ ወይንም አብዮታዊ የሆነ መንገድ ነበር ለመጠቀም የሞከሩት። ዘ ሪአክሽነሪ ኤለመንትስ ቱክ አድቫንቴጅ ኦፍ ዘ ፌለር ኦፍ ዘ ዊመር ሪፐብሊክ ዘ ገቨርንመንት ኢስታብሊሽድ ኢን ጀርመኒ አፍተር ወርልድ ዋር ዋን። እነዚህ ሪአክሽነሪ ወይንም ደግሞ ምላሽ ሰጪ የምንላቸው ፓርቲዎች ደግሞ የዌመር ሪፐብሊክ
ከአንደኛው የዓለም ጦርነት በኋላ የተመሰረተ መንግስት ነበር፣ ዌይመር ሪፐብሊክ የምንለው ማለት ነው። እሱን በመጣል ስልጣን ለመያዝ እየሞከሩ ነበረ ማለት ነው። ሪአክሽነሪ የምንላቸው ኤንድ ስቲርድ አፕ ሆስታይል ፕሮፓጋንዳ አጌንስት ሶሻሊስትስ። እነዚህ ሪአክሽነሪዎቹ ደግሞ ሶሻሊስቶቹ ላይ ወይንም እነዚህ የኮሚኒስት የምንላቸው የመጀመሪያዎቹ ፓርቲዎች ላይ ማለት ነው ፕሮፓጋንዳ ይነዙ ነበረ ማለት ነው። ኢን ዜር ባይድ ቱ ካፕቸር ፓወር ዘይ ብሌምድ ዘ ሶሻሊስትስ ማለት ነው። በዛም ሁኔታ የራሳቸውን ስልጣናዊ መደላድል ለማቀናጀት ሲሉ ሶሻሊስቶችን ይነቅፉ ነበረ ወይንም ብሌም ያደርጉ ይወቅሱ ነበረ ማለት ነው። ሰም ጀርመንስ ቢሊቭድ ዛት ዘ ጂውስ ሃድ ኮንስፓየርድ አጌንስት ጀርመኒ ዲዩሪንግ ዘ ዋር ኦፍ 1914 ቱ 18 ማለት ነው። በጣም ጥቂት የማይባሉ ጀርመኖች እንግዲህ ምን ብለው ያምናሉ? አይሁዳውያኖች በአንደኛው የዓለም ጦርነት ጀርመን ላይ ከፍተኛ የሆነ ሴራ አድርገውብናል፣ እኛ ጀርመኖች እንድንሸነፍ አይሁዳውያኖች በጣም ትልቅ ተጠያቂ ናቸው ብለው ነበር የሚያምኑት ማለት ነው አንዳንድ የጀርመን ጦር መሪዎችም። ለዛም ነው እንግዲህ በስተመጨረሻም አዶልፍ ሂትለር ሆሊኮስት የምንለውን አይሁዳውያኖችን የመጨፍጨፍ ዘመቻን ሁለተኛ የዓለም ጦርነት ከተጀመረ በኋላ ያደረገው ማለት ነው። ዚስ ፕሮፓጋንዳ ቢከም ቬሪ ኢፌክቲቭ ፎር ዘ ሚሊየንስ ኦፍ ሚድል ክላስስ ጀርመን ሁ ዌር ኦን ዘ ቨርጅ ኦፍ ቢከሚንግ ዲሳቲስፋይድ ኦን ዘ አካውንት ኦፍ ዘ ኢኮኖሚክ ክራይሲስ ማለት ነው። ይህ ፕሮፓጋንዳ እንግዲህ በጣም ብዙ መካከለኛ የኢኮኖሚ ደረጃ የነበራቸው ጀርመናውያኖች ዲሳቲስፋይድ እንዲሆኑ በጀውሾች ወይም በአይሁዳውያኖች ዲሳቲስፋይድ እንዲሆኑ ለኢኮኖሚው ውድቀትም ተጠያቂዎቹ ጀርመን ማነው አይሁዳውያኖችን ማድረግ ጀመሩ ማለት ነው። ዘይ ቢጋን ቱ ጆይን ዘ ራንክ ኦፍ ዘ ናሽናል ሶሻሊስት ዘ ናዚስ ሁ ዌር ባክድ ባይ ዘ ላንድድ አሪስቶክራሲ ጀርመኒ ማለት ነው። ሶ ማንም መደገፍ ጀመሩ ማለት ነው። ህዝቡ በስተመጨረሻ ናዚ የምንለውን ፓርቲ መደገፍ ጀመሩ ማለት ነው። የናዚ ፓርቲ ሌላ ስሙ ዘ ናሽናል ሶሻሊስት ናቸው ብለናል ከላይ ቅድም። ሶ ይህንን መደገፍ ጀመሩ ማለት ነው። ይህ ፓርቲ ደግሞ በጣም ብዙዎቹ የፓርቲው አባላቶች አሪስቶክራት ናቸው ማለት ነው፣ ወይንም ደግሞ ከበርቴዎች ናቸው ማለት ነው። ሶ ይህንንም አስመልክቶ ብዙ ህዝብ ለናዚ ያለው ምልከታ ተቀየረ ማለት ነው። አዶልፍ ሂትለር ዘ ሊደር ኦፍ ዘ ናሽናል ሶሻሊስት ትራይድ ቱ ካፕቸር ፓወር ኢን 1923 ባይ ኮፕ ዴታ በት ፌልድ ማለት ነው። በ1923 በመፈንቅለ መንግስት አዶልፍ ሂትለር ስልጣን ለመያዝ ሞክሮ ነበረ፣ ነገር ግን አልተሳካለትም ነበረ። ሂትለር ወዝ አሬስትድ ኤንድ ጄልድ ኤንድ ሂዝ ፓርቲ ወዝ ዲዞልቭድ። በስተመጨረሻም ሂትለርን አሰሩት ማለት ነው። ይህንንም ዘ ኔሽናል ሶሻሊስት ፓርቲ የምንለውን ፓርቲውንም ዲዞልቭ አደረጉበት ወይንም በተኑበት ማለት ነው። ኢት ዋዝ ዲዩሪንግ ዘ ኢምፕሪዝመንት ዛት ሂ ሮት ዘ ሜን ካምፕ ሂዝ አውቶባዮግራፊ ዊች ዋዝ ፐብሊሽድ ኢን 1926 ማለት ነው። በስተመጨረሻ እስር ቤት እያለ ሜን ካምፕ የሚል መጽሐፍ ጻፈ ማለት ነው። ይህ መጽሐፍ እንግዲህ በጣም ብዙ ሀሳቦችን ነው የሚያስሰው። ጀርመን ለአንደኛው የዓለም ጦርነት እንዴት ተሸነፈች፣ የኢኮኖሚው የፖለቲካ ውድቀት ጀርመን ላይ እንዴት ሊፈጠር ቻለ፣ ለዚህም መፍትሄው ናዚ የምንለው ርዕዮተ ዓለም ነው የሚል ሀሳብን ያጨቀ መጽሐፍ ነበረ ማለት ነው። ሶ ይህ መጽሐፍም 1926 ላይ ነበረ የታተመው ማለት ነው። ሶ ካዝ ኦፍ ዘ ራይዝ ኦፍ ናዚዝም እንግዲህ በፋሲዝም ጣሊያን ለመነሳቱ ምክንያት እንዳለው ሁሉ ናዚዝም ጀርመን ውስጥ እንዲነሳም የተለያዩ ምክንያቶች አሉ። ሶ መጽሐፋችን አንድ አራት ምክንያቶችን ጠቅሷል። ዘ ፎሎዊንግ ዌር ዘ ሜን ካዝ ኦፍ ዘ ራይዝ ኦፍ ናዚዝም ኢን ጀርመኒ። እነዚህ ቀጥለው ያሉት ለናዚዝም ርዕዮተ ዓለም ጀርመን ላይ እንዲነግስ ምክንያቶች ናቸው ይለናል። ዘ ፈርስት ዋን ኢዝ ዘ ዋር ኤንድ ዘ ፒስ ሰትልመንት ሌፍት ጀርመኒ ዲዞሉሽን ኤንድ ክረሽድ ስፒሪቹዋሊ ኤንድ ሜንታሊ። አንደኛው የዓለም ጦርነት ካለቀ በኋላ የተደረገው የሰላም ስምምነት ጀርመንን ወደ ጎን ያስቀረና የህዝቡን ስፒሪቹዋሊ እምነታዊና ሞራላዊ ሁኔታውን የሰበረ ነው ብለው ያምኑ ነበረ ህዝቦቹም። ሂትለርን ማሳመኗቸው ነበረ ማለት ነው። ሶ ይህ የመጀመሪያው ምክንያት ነው። ዘ ኮንቲኒንግ ሆስታይል አቲቲዩድ ኦፍ ፈረንስ፣ ፈረንሳይ ለጀርመን ያላት ጥላቻ በዛው ሁኔታ መቀጠሉ። ዘ ኳራል ኦቨር ዘ ሩህር ዘ ሬህነላንድ ኦኩፔሽን ኤንድ ዘ ሳር ኤንድ ዘ ሪፓሬሽን ኢት ዋዝ ሜድ ቱ ፔይ ማለት ነው። ፈረንሳይ እንግዲህ እነዚህን ሩህር የሚባሉትን ሬህነላንድን የምንላቸው እና ሳር የሚባሉትን የጀርመን ቴሪቶሪዎች ወይም ግዛቶች ቀምታ ነበረ ማለት ነው ፈረንሳይ። በስተመጨረሻም ደግሞ ሪፓሬሽን ወይንም ደግሞ ካሳውን
በጣም በከፍተኛ ሁኔታ ጀርመን ላይ ነበረ የጣሉት የነበረው ማለት ነው። ሶስተኛው ዘ ኮንቲኒዩስ ዲቤት ኦን ሴኪሪቲ ኤንድ ዲስአርማመንት አንገርድ መኒ ጀርመንስ ጀርመን ላይ ይደረግ የነበረው ወታደራዊ ገደብ በጣም ብዙ ጀርመናዎችን አናዷቸው ነበረ። ጀርመን ከ500,000 ወታደር በላይ ማምረት አትችልም፣ የጦር መሳሪያ ማምረት አትችልም የሚሉ የተለያዩ ማዕቀቦች ሲጣልባት ስለነበረ ህዝቡ በዛ በጣም ተናዶ ስለነበረ ናዚ የሚባለውን ፓርቲ ለመምረጥ አላዳገተውም ነበረ ማለት ነው። የአራተኛው ዘ ዌይማር ሪፐብሊክስ አክሴፕታንስ ኦፍ አንፌር ትሪቲስ ኤንድ ኢት ኢዝ አን አቢሊቲ ቱ አሰርት ኢትሰልፍ ሞር ስትሮንግሊ ኢን ዘ ኢንተርናሽናል አፌር። ይሄ ዌይመር የሚባለው ሪፐብሊክ እንግዲህ ከአንደኛው የዓለም ጦርነት በኋላ የተመሰረተ ነው። ይህ ሪፐብሊክ ደግሞ አንፌር የሆነ ወይም ፍትሃዊ ያልሆነ ስምምነቶችን ይቀበል ጀመረ ማለት ነው። ለምሳሌ እነዚህን ግዛቶች እነዚህን የጀርመን የተጠቀሱትን የጀርመን ግዛቶች መስጠቱ በተጨማሪም የተለያዩ ማዕቀቦች ሲጣልበትም አሜን ብሎ መቀበሉ የዌይመር ሪፐብሊክን ደካማነት ኢናቢሊቲውን አሳየ ማለት ነው። በዓለም አቀፉ ማህበረሰብ ዘንድ ወይም ኢንተርናሽናል አፌር ጀርመንን ዝቅ እያደረገ ያለ ፓርቲ ነው ብለው ስላሰቡ ህዝቡ ለናዚ ያለው እይታ ፖዘቲቭ ወይንም አመርቂ የሆነለት ማለት ነው። በዚህ እነዚህና በተለያዩ ምክንያቶች ናዚ ፓርቲ ስልጣን ላይ መውጣት ቻለ ማለት ነው። ሌላኛው መጽሐፋችን የሚያሳየን ሀሳብ እነዚህ የተጠቀሱት ዋና ዋና ምክንያቶች ለናዚዝም እና ለፋሺዝም መነሳት ሜን ወይንም አንኳር ምክንያቶች ናቸው። የመጀመሪያው የአንደኛው የዓለም ጦርነት ነው። የአንደኛው የዓለም ጦርነት እንዴት ብለን ስንጠይቅ ጀርመን ፕሪፓሬሽን ማለት ነው። ጀርመን ለሁለተኛው የዓለም ጦርነት ከፍተኛ የሆነ ዝግጅት እንድታደርግ ምክንያት ፈጥሯል ማለት ነው። ፓወርለስ ኦፍ ሊግ ኦፍ ኔሽን ሊግ ኦፍ ኔሽን ከዚህ በፊት እንደተመለከትነው የመጀመሪያው ዓለም አቀፋዊ ተቋም ነው። እሱ ደግሞ ፓወርለስ ነበር፣ አቅም አልነበረውም ማለት ነው። ሪድራውን ናሽናል ቦርደር ማለት ነው። አንደኛው የዓለም ጦርነት ካለቀ በኋላ በጣም ብዙ ሀገራቶች ድንበራቸውን እንደ አዲስ ነበረ ያሰምሩት ማለት ነው። ይሄ የመጀመሪያው ዋና ምክንያት ነው። ሁለተኛው ኢኮኖሚክ ፕሮብለም ነው፣ የኢኮኖሚ ችግር ወርልድ ዋይድ ዲፕሬሽን ዓለም አቀፋዊ የሆነ የኢኮኖሚ ዝቅጠት 1929 ላይ የተፈጠረው ኢንፍሌሽን፣ የኑሮ ውድነት፣ ዲክላይን ኦፍ ትሬድ፣ የንግድ መውደቅ፣ አንኢምፕሎይመንት፣ ስራ አጥነት ሁለተኛው ምክንያት ነው። ሶስተኛው ሊደርሽፕ ወይንም አመራራዊ ዘይቤው የተዳከመ ስለነበረ ኤክስፕሎይቴሽን ኦፍ ፊር ማለት ነው። ፍራቻን በመጠቀም ህዝቡን ኤክስፕሎይት ያደርጉት ነበረ። ዩዝ ኦፍ ቴረር ኤንድ ኢንቲሚዲዬሽን፣ ይሄ ህዝቡን በጣም ያስፈራሩት ነበረ፣ ወይም ቴረር ፍራቻን ይነዙበት ነበረ መሪዎቹ። ፕሮሞሽን ኦፍ ኤክስትሪም ኔሽናሊዝም፣ ይሄ ቅጥ ያጣ ኔሽናሊዝም ወይንም ደግሞ ብሔርተኝነትን ለህዝቡ ይነዙ ነበረ ማለት ነው መሪዎቹ። ሌላኛውና አራተኛው ምክንያት ዊክ ገቨርንመንት ወይንም ደካማ የሆነ መሪዎች መነሳታቸው። ሜኒ ስሞል ፖለቲካል ፓርቲስ ኤንድ ፋንክሽንስ፣ በጣም ብዙ የሚባሉ የፖለቲካ ፓርቲዎች መኖር እና ክፍፍል መኖሩ። ኢን ጀርመኒ ዲስአፕሩቫል ኦፍ ገቨርንመንት ባይ ቦዝ ሊበራል ኤንድ ኮንዘርቫቲቭ፣ በጀርመን ውስጥ እንግዲህ ሊበራሎቹም ኮንዘርቫቲቮቹም ስልጣን እንዳይይዙ ናዚዝም ብቻ እንዲይዝ መፈቀዱ ለነዚህ ምክንያት ሆኗል ማለት ነው። ሌላኛው ራይዚንግ ታክስ ኢን ኢታሊ፣ ጣሊያን ውስጥ ከፍተኛ የሆነ የታክስ ወይም የግብር መሰብሰብ ሁኔታ ስለነበረ እነዚህና የተለያዩ ምክንያቶች የፋሲዝም እና የናዚዝም ርዕዮተ ዓለም እንዲነግስ ምክንያት ሆኖ ነበረ ማለት ነው። በስተመጨረሻ የምንመለከተው ሀሳብ ሚሊታሪዝም ኢን ጃፓን ወይም ወታደራዊነት በጃፓን ውስጥ እንዴት ጎለበተ የሚለውን ነው የምንመለከተው። ሚሊታሪዝም ኢን ጃፓን ስታርትድ ዲዩሪንግ ዘ ሌት ማጂ ዳይናስቲ ኤንድ ኮንቲኒውድ አፕ ቱ 1945። ይሄ ወታደራዊነት የምንለው በጃፓን ውስጥ የጀመረው የማጂ ዳይናስቲ ወይንም የማጂ ስርወ መንግስት ሊወድቅ አካባቢ ካለበት ሰዓት ጀምሮ እስከ 1945 የቀጠለ ነው። ዘ ፔሪድ ፍሮም 1931 ቱ 1945 was considered as the peak period of Japanese militarism። ከ1931 እስከ 1945 ያለው ጊዜ ጃፓን ወታደራዊ ኃይሏን በጣም ያጠናከረችበት እና ከፍተኛ ደረጃ ላይ ያደረሰችበት ነበረ። ዘ ጃፓኒስ ሚሊታሪስት ቢሊቭድ ዛት ዘ ሚሊታሪ ሹድ ዶሚኔት ዘ ፖለቲካል ኤንድ ሶሻል ላይፍ ኦፍ ጃፓኒስ ሶሳይቲ ማለት ነው። እነዚህ የጃፓን ወታደራዊ አመራር ያላቸው ግለሰቦች ሁሉንም የጃፓንን ማህበራዊንም ኢኮኖሚያዊንም ሁሉንም ስፌር ወይንም አቅጣጫ መቆጣጠር ያለበት ወታደሩ ነው ብለው ያምኑ ነበረ ማለት ነው። እነዚህና
ያየናቸው ምክንያትን ጨምሮ እና ተጨማሪ ያልተጠቀሱ ምክንያት ተደማምሮ ወደ ሁለተኛው የዓለም ጦርነት ዓለምን ከትቷት ማለት ነው። ሶ በቀጣይ ክፍላችን 4.6 ዘ ሰከንድ ወርልድ ዋር ፍሮም 1939 ቱ 1945 ሁለተኛው የዓለም ጦርነት ከ1939 እንዴት ጀምሮ 1945 ላይ እንደተቋጨ በቀጣዩ ክፍላችን የምንመለከት ይሆናል። ቴንክስ ፎር ዋቺንግ